ሀገሪቷ እንደዚህ እያሰመሩ አሁን እስኪ ያስባችሁታል ዱባይ ላይ እንዳለ እነዚህ ሱቆች እንዳለ ውስጥ ያለ ሀበሻ አለ ገና ተበድሮ ማለት ሽጬ እከፍላለሁ ብሎ እቃ ከዚህ ከዛ አምጥቶ ሱቅ ውስጥ እንደዚህ ያስቀምጡ። አሁን ሱቆቹ እንዳለ እኔ በጣም የሚገርመኝ ማለት ነው እውነት ለመናገር አሁን እኔ በጣም ያሳዝኑኝ ደግሞ እነዚህ ሱቅ ምናምን ማለት ተበድረው ምን ብለው ገባችሁ ማለት ከስንትና ከሰው ተበድረው ወይ በኋላ ሰርተን እንከፍላለን ብለው ስንት ቃ አሁን ስንት ነው ችግር ውስጥ የሚገባው ወላሂ አስባችሁታል? አሁን ስንት ወንድሞቻችን አሉ እንደዚህ ሱቅ እንደዚህ ተከራይተው እቃ አምጥተው በሚቀጥለው ያው ሽጬ ከፍላለሁ በየወሩ ከፍላለሁ ብለው አሁን ያ እቃ ሁሉ ዝናብ ነክቶታል። ያ የሰጣቸው ሰው ዝናብ የሰጣቸው ሰው አፉ ይላቸዋል ማለት በቃ ዝናብ ዘንቦ ነው ምናምን ችግር የለውም ምናምን አይደለም። ገንዘቤ ነው ሰጥቻለሁ አምጣ ነው። እስኪ ዱባይ ያላችሁ ማን ነው ዱባይ ያለው? ዱባዮች እስኪ በዚህ ላይ ምንድን ነው ምን የምትሉት ነገር ካለ እስኪ እንዴት ነው ሰርፋችኋል? ሰላም ናችሁ ወይ? የተከሰተ ነገር አለ? እስኪ ማናቀው ነገር መጠንቀቅ ያለው ግን እኔ ያው ምለው በጣም ሲያስጠነቅቁ ነበር። በእንትንም በመኪና የሚሄዱ ፖሊሶች ምናምን ከቤት አትውጡ፣ ኃይለኛ ዝናብ ይዘንባል፣ ሌሊት ላይ ተጠንቀቁ ምናምን እያሉ በደንብ መልእክት ሲያስተላልፉ ነበር። ሰላም አለይኩም። ወአለይኩም ሰላም። ወንድም እንዴት ነህ? አማን ናችሁ? አልሐምዱሊላህ ደህና ነህ? አልሐምዱሊላህ። አንቺ ወይስ ነሽ? አንቺ ቻርጃ ነሽ መሰለኝ ያለሽው አይደል? አዎ ቻርጃ በደንብ ነው የዘነበው። እዛ ደግሞ ማሻአላህ አይቼዋለሁ። ትናንት እያጋስኩ ነበር ውሃ ወደ ቤት ገብቶ አዎ ሳሎን ላይ እንዳለ ግን እቃ ምናምን አላበላሽ እኮ። እንዴት ሌላ ቦታ ግን አለ። ሶፋው ምናምን አነካው መጅሊሱ ምናምን አልደረሰብኝም እስከዛ ድረስ እኮ ተርፈሻል ማለት ነው። ግን አንዳንድ ቤቶች እኮ በጣም ገብቷል። በደንብ እናቱ ቤት ያሉት በደንብ ነው የገባባቸው። እንዴ ቆይ ላሳያችሁ። አረ ላሳያችሁ። ወላሂ አንዳንድ ቪዲዮዎች በጣም ነው የሚያስደነግጡት። ቆይ ላሳያችሁ። እኔ እንግዲህ ቪዲዮዎች አዘጋጅቼላችኋለሁ። በዚህ ላይ ያው እንግዲህ በጣም ከሚያሳዝነው ያሳዝነኝ ኦማን ላይ ሱብሃንአላህ። የኦማኑ በጣም ከባድ ነው። ኦማን አይታችኋል? ተመልከቱ እንግዲህ ኦማን ነው። ይሄ ኦማን ነው። ይሄ ኢማራት ነው። አሁን እነዚህ ሱቆች እንግዲህ ያው እቃቸው እንዳለ ረጥቧል። እሺም ሌላ አሁን እንዴት ነው እቃው እንደ አዲስ ደግሞ የሚገርመው ነገር በረዶ ራሱ ይወላችሁ ማውራሱ አብሮ ይጥል ነበርና የሚገርም ሰዓት ነው ማለት። አሁን ይሄኛውን ተመልከቱ። በአለ ኦማን ነው መሰለኝ። ኢማራት አይመስለኝም። አያት እንዴ ግማሹ እኮ ውሃ ቤት ውስጥ ገብቷል። ቤቱ እኮ ግማሹ ውሃ ነው እና አጃይብ ነው። ሱብሃንአላህ። ቆይ ይሄን ደግሞ የእኛ ሰዎች ጋር ራሱ ብዙ ሰው ገብቶ ስራ አበላሽቷል እኮ። ይሄን ደግሞ ተመልከቱ። ሱብሃንአላህ። ተመልከቱ። ሱብሃንአላህ።
መኪኖቹ። አሁን እዚህ ጋር ስንት የመዳም ቅመም አለች ዋና ማችል። በዚህ ሰዓት ምን ታደርጋላችሁ? ዋና ተማሩ በዚህ አጋጣሚ። እና ኢንሻአላህ አላህ ይጠብቃችሁ ባላችሁበት። ለማንኛውም ኢንሻአላህ ምንም ነገር ክፉ ነገር አይንካችሁ እህቶቼ። ያ እሺ፣ ይህ ሰውዬ መኪና ወስዶበታል ትላለች አንደኛዋ ፊታች። ችግር የለውም መኪናው ኢንሹራንስ ይሰጠዋል ወይ ኢንሹራንስ አዲስ መኪና ይልክለታል። አንቺን ብቻ አይወሰድሽ እህቴ፣ አንቺን እንኳን አልወሰደሽም። መኪናው ይሂድ ጥርግ ብለው ለምን አይወስደውም? ዋናው አንቺን አልወሰደሽ። ዋናቺ አሁን እስኪ ከዚህ ውስጥ የመዳም ቅሞች ዋና የምትችሉ አላችሁ? ኧረ አለው እኔ ሙቤ ይሽ አለሁት ያለሽ አንቺ ወላሂ አለው ወላሂ ትችያለሽ። እንደው ያንተው የቤቷ እያለው ወደ ሌላ አለውን ይችላለሁ። በደንብ ነው የምችለው። አሁን እኛ ያለንበት ሀገር አሁን እኔ ልጆቼ የግዴታ ነው 3ኛ ክፍል ዋና ነው የሚማሩት። ስፖርት ዋና ብቻ ነው። ዋና ይዟቸው ይሄዳሉ። እስከ 4ኛ ክፍል ድረስ ዋና ነው የሚማሩት ልጆቹ። ግዴታ ነው፣ ትምህርት ቤት ግዴታ ነው። እና ዋና ልመዱ። ዋናውን ማትችሉ ምን ታደርጋላችሁ? ወይኔ ያ ከፊል እንኳን አንቺን ሊያድንሽ ለራሱም አይችልም። ከፊል እንኳን አንቺን ሊያድንሽ ያ ከፊል ያ ሚንጥ ማሰላማ ንትጋበል ፍልጀና ነው የሚልሽ ወላሂ። እና ዋና ልመዱ። ለማንኛውም እስኪ አይሻ እናስገባት። እስኪ አይሻ እስኪ ዱባዮች ምን እስኪ የተረፋቸዋል። አላህ ይጠብቃችሁ። ለማንኛውም እህቶች የራሳችሁን ጠብቁ፣ ክፉ ነገር አይንካችሁ። እስኪ እነስማ ደግሞ እስኪ ማነው ስሟ? ሰብሪና ትላለች። እስኪ ሰብሪና ቤትሽን ፕሊዝ። ሙቤ ስለ እህታችን ኦኬ እሺ ሰብሪና ሄሎ። ወይ ሙቤ ትቀልዳለህ? አረ እየቀለድኩ አይደለም ያጀማ። እኔ ምን ልበል? እኔ ዋና እኮ ልመዱ ነው ያልኩት። ዋና ብትለምዱ ይሻላል። ለሁሉ ነገር መዘጋጀት እኮ ጥሩ ነው። እየቀለዱ ነው አይደል? እነሱ ራሱ በጣም እየቀለዱ ደስተኛ ሆነው ነው እንትን ይያሉ። አረቦች አታይም እንዴ? ያ ከፊል አና ማፊ ሽጉል ሊዮም ሁሉ ሞያ ከርባን እያለ እየለቀቁ አታይ ወንድ ፓኪስታኖቹ እንዴ። እናንተ ቆይ ላሰማችሁ። የታለ በአለ በጣም ምንድነው ሳላሪ ከቀነስከብኝ አንተን ነው የምቀነሰ ሲል ቆይታለ ለምስሻለሁ አለ መሰለኝ። Hello boss, salam alaikum. Me today no come job no coming. Yeah. Hello boss, salam alaikum. Me today no come job no coming today. Me water too much road water too much water yes. Water too much road no job coming today. Yes, today no me job. What? መጨረሻ አሰማኝ ሙቤ። መጨረሻው ሳላሪን ከቀነስከብኝ አንተን ነው የምቀንስ የሚለው እሱ ራሱ የለም። እናንተ ኡማን በተለይ ወላሂ ኡማን ሱብሃነላህ በጣም ቀላል አልዘነበም። ከሁሉም በላይ ኡማን ነው አደገኛ ዝናብ የዘነበው። በነገራችን ላይ እንደ ኡማን በጣም ኃይለኛ የዘነበበት ቦታ ያለ አይመስለኝም። አልሙሂም ተርፋችሁ ሰብሪና አሎ፣ አረ ሰብሪና ነው አይደል ስሟ? ስሚ ሰላም ነው። እየዋኘች ነው መሰለኝ። ውሃ ነገር ይሰማኛል ምናምን ሲል በቃ የለችም። አይ እንትኗ መዳሟ መታለች፣ አጠገባለች። ለዛ ነው ዝም ያለችው። እስኪ ጋስት ላይ እስኪ አንዳንድ እህቶቻችን እናስገባቸው እና አልሙሂም ብዙ ሰዓት የለኝም ዛሬ ቅዳሜ ነው ታውቃላችሁ፣ የቤተሰብ ቀን ነው። ትንሽ ሰላም ልላችሁ ብዬ ነው የመጣሁት።
አይሻ ሳስገባሽ ኔትወርክ ነው እየወጣች ነው። እንግዲህ አሁን በድጋሚ እንደገና አስገባሻለሁ። ኔትወርክ ነው አላቅም። ስቤሻለሁ። ይኸው ኔትወርክሽ ነው የሚጥልሽ። እስኪ ውቤት ትቀልዳለህ ያለው እስኪ ናስር ናገባ እስኪ አንተ ወንዶች እናስገባ እስኪ ወንዶች። ይኸው እኔ ጋስ ላይ እኮ እየሳብኩ ነው፣ ግን ችግሩ ከእናንተ ነው ከኔትወርክ ነው ወይ ከኔ ነው? ኮፒሊንክ አድርጉ። ትንሽ እያስገባ አይደለም። ኮፒሊንክ አድርጉ እስኪ ኮፒሊንክ አድርጉ ያጀማ። ኧረ እኔን አስገባኝ። እስኪ እናስገባው። ናገባ ኮፒሊንክ አድርጎ የጀማ ኮፒሊንክ የለንም። ለዛ ነው እንትን እያስገባ ያለ ነው። ሰላም ነው አለን አለን። እሺ እግዚአብሔር ይመስገን። እንዴት ነህ? አልሐምዱሊላህ አላህ ይመስገን ደህና ነኝ። አንተ እንዴት ነህ? እና ካላስቸገርኩ አንድ ነገር እንድትተባበሪ ነበር። ምንድን ነው? እኔ እርዳታ ምናምን አልሰራም በነገራችን ላይ። ለዛ ከሆነ እርዳታ ምናምን ከሆነ እኔ እርዳታ ምናምን አልሰራም ቤቴ ውስጥ። እንደም ሊቢያ ላይ እየተሰቃዩ 3 ዓመት ሙሉ ያግዘኝ እዚህ ጋር በጊፍት ማገዝ የሚችል በገንዘብ ካለ ዳግመና ጊዜ ምኖሩና በረንዳ ነው ያገዘኝ የሚረዳኝ ሰው እና እባክህ ስለ ፈጣሪ ወንድ ልጅ ነው የምታግዙት አይደለም። ሰው አዳምጠኝ። የምታግዙት ካላችሁ ይኸው አግዙት በራሳችሁ በግላችሁ። እኔ አላውቀውም ምን እንደሆነ አላውቅም፣ ግን በራሳችሁ በፍቃዳችሁ ረዳዋለሁ የምትሉ አግዙት። ከታች ጻፍላቸው። ድምፅ ሙዚቃ ምናምን አለን። የሙዚቃ አይመቸኝም ከይቅርታ ጋር። መርዳት የምትፈልጉ አግዙት። ይቅርታ ሙዚቃው እየረበሸኝ ስለሆነ ነው። እሺ ስለዚህ እኔ አላቅም። አጣርታችሁ ገንዘባችሁን ለምን እንደማሰጡ ጠይቃችሁ በውስጥ አናግሩት። እውነት ነው። ለምን ብዙ ሰዎች እዚች ጋር መጥተው እንደ ስራ አርግተውታል። ስለዚህ የምትሰጡት ለማን እንደሆነ ምን እንደሆነ እውነት የሰው እርዳታ ያስፈልገው የሚለውን አጣርታችሁ ብራችሁን ስጡ ነው ምለው። ኦኬ አደራ ተጠንቀቁ። በኋላ እኮ ኮፒ ሊንክ የለንማ። እስኪ ሪፖስት አድርጉት። ቢስሚላ ከመቼው ኮፒ ሊንክ ስለሌለን እኮ ነው። ኢልሃም ሰላም አለይኩም አህለን ወሰህለን። ኮፒ ሊንክ የለም። ለዛ ነው ምን ኮፒ ሊንክ ብቻ አድርጉ እናንተ። አንዳንዴም እኮ አታውቂም። እሺ ይኸው እያስገባው ነው። ወላሂ እያስገባውን ግን እያስገባችሁ አይደለም። እየሳብቁ ነው እኮ ኢና እስኪ ይኸው ዛራ እያስገባው ነው። ሰላም አለይኩም ሪማስ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ውባ እንዴት ነህ? አልሐምዱሊላህ አማን ነው አሎ ደህና ነህ? ሙሉዬ አልሐምዱሊላህ። እንዴት ናችሁ? አለን ሁሉም ሰላም፣ ሁሉ አማን ነው። እናንተ ጋር? እኛ ጋር ሁሉም ሰላም ነው አልሐምዱሊላህ። አላህ በሰላም ይሄው ረመዳን ተፈቶ ተገናኘን። ማሻአላህ። የት ነው ያላችሁት? እኛ ኢትዮጵያ ዚያድ ብዬ የአትክልት ቤት። ዚያድ አወቀው። ፕሮፋይል ስትቀይር እኮ አላወቅኩም። እና ደህና ናችሁ? አልሐምዱሊላህ አማን ነው። ማሻአላህ አለን አልሐምዱሊላህ። አንተም ማሻአላህ ረመዳን አምሮብሃል ወንድም። ታዲያ በረመዳን ያላማረብን መቼ ያምርብናል? እንግዲህ ጤና ነው። ምግብ አናበዛ ምን የለ ጤና ነው። ሰላት ነው፣ ኢባዳ ነው፣ ቁርአን ነው። እንግዲህ ለአላህ 11 ወር ሙሉ ስንት አጀንዳ አለ፣ ስንት አይነት ወሬ አለ የምናወራው። አንድ ወር ሸይጣን የለም። ነፍስያችንን ኮንትሮል አርግተን እንግዲህ የምታገን ነው። አልሐምዱሊላህ ወላሂ ይሄ ረመዳን አልሐምዱሊላህ ወላሂ ሶሻል ሚዲያ የሚባል ነገር አልገባሁም፣ አላየሁም።
በቃ ጥሩ ረመዳን ነበር። በዚህ ረመዳን አልሐምዱሊላህ አላህ ይቀበለን መልካም ስራችን። ያለፈው ረመዳን በጣም ማለት ብዙ ሰዓቴን ዝም ብዬ ነበር ሳባክን ነበር። ቁርአን እንኳን አንዴ እንኳን አላከተምኩም። እውነት ለመናገር ሀቅ ለመናገር ያለፈው አመት አንዴ እንኳን ቁርአን አላከተምኩም። ለምን ጊዜን ሶሻል ሚዲያ ላይ ጠዋት ማታ እዚህ ስኮር እያደረግን ምንድነው እንትና እንደዚህ ሆነ የከሌ እንደዚህ ሆነ አይደለም። ነፍስያችንን ተቆጣጥረን ገባችሁ። ተመልከቱ እንግዲህ አሁን ሬኔ ረመዳን ላይ የረመዳን መልእክቶችን አስተላልፌ ስንት ነው የሚታየው? አይታችኋል? ወላሂ ግቡና እዩት። ወላሂ ስንት ነው የሚታየው? 8,000 10,000 12,000 በቃ ሰው ወሬ ነው የሚፈልገው። እስኪ አሁን ከረመዳን በኋላ ትናንትና የለቀኩት 300 ምናምን ሺህ 200 ምናምን ሺህ አያችሁ። እንደዚህ ነው ሰው ጥሩ ነገር አይፈልግም። የሰው ልጅ ዋናው ኢማሙ ሲናገር ኢማማችን በዚህ ረመዳን በጣም በተለይ ስለ ሸይጣን በጣም ሲናገር ነበር። እናንተ አለ በቃ ሸይጣን አለ እናንተ የምትፈልጉትን ያቃላል። በዚህ መንገድ ይመጣል። ያ መንገድ ካልተሳካለ ደግሞ በሌላ ይሞክራል። በአንዱ ሳይሳካ በሌላ ይመጣል አለ። በደንብ ነው ሙልጭ አድርጎ የበላችኋል። እውነቱ ነው ሲናገር በደንብ የሚያናዳችሁን የሚያበሳጫችሁን ያቃላል። በቃ እሱ እኮ ሌላ ስራ ምንም የለውም አለ። እናንተን ወደ መጥፎ መንገድ ከመውሰድ ሌላ ስራ ምንም የለውም። ለምንድን ነው አሁን አለ አታዩም? መስጂዱ ሞልቶ እንደዚህ ፍቅራችሁ ምናምን አብራችሁ እንደዚህ ስትገባበዙ አንዱ ፍቅር ይጋብዛል፣ አንዱ ረህመቱ አላያችሁ? የለም መጠላታችን የለም። አሁን ላይ ግን ተመልከቱ፣ ሚዲያው ራሱ ቀውጤ ሆኗል። በረመዳን ይሻል ነበር፣ አሁን የባሰ ቀውጤ ሆኗል። እንግዲህ ያው ተለቀቃ ከእስር ቤት ዋናው ተፈቷልና ብጥብጡ ተጀምሯል። ብጥብጡ እንደምታዩት ነው። አንዱን ከአንዱ ጋር ዘር በዘር ሃይማኖት በሃይማኖት ብሔር በብሔር እያጋጨ ነው። እንግዲህ እየሰራ ነው እሱ። እንግዲህ አላህ ያግራልን ማለት ነው። ዋናው ነገር እንዴት መሰላችሁ? እናንተ ምንም ቢሆን ሁሌ አላህን አስታውሱ። ወላሂ አላህ እኮ ብሎናል፣ እስትግፋር እያደረጉ እኔ አልበድላቸውም ብሎናል እኮ። አላህን ሁሌ አስታውሱ፣ እስትግፋር አብዙ፣ በአላህ ላይ ተወክል አድርጎ ሰላታቸው ላይ ጠንክሮ። ከምንም በላይ አላህ ይጠብቃቸዋል። የፈለገ ነገር ውስጣችሁን አሳምኑት። አላህ ምን ብለዋል? ለው እጅተማዕ አልኢንሱ ወልጅኑ ሊየዱሩከ ፊ ሸይ ለን ይዱርከ ፊ ሸይ ኢላ ማ ከተበላህ። የሰው ልጅና አጋንንት ተሰብስበው አንተን ሊያጠፉ ሊጎዱ ቢሞክሩ የፈለገ ነገር ቢመጣ አንተን አይጎዱህም አላህ ከጻፈው ውጭ ብለዋል። በቃ አይደል እንዴ? ስለዚህ ሁሌ በአላህ ላይ ተወክል አድርጎ ቁርአን በቀን ቅሩ። አንድ ቀን የአላህን ኪታብ ሳትከፍቱ እንዳያመልጣችሁ። ለተወሰነች ደቂቃ የሚሆን አንዲትም ሱራ ቢሆን የአላህን መጽሐፍ ከፍታችሁ አንብቡ። ይሄ የአላህ ኪታብ ነው፣ የአላህ መልእክት ነው ብላችሁ የተወሰነ 10 ደቂቃ ወስዳችሁ 5 ደቂቃ ቁጭ ብላችሁ ብታነቡ ወላሂ ሰላም ታገኛላችሁ። አላህ ራሱ እኮ ነው ያለው፣ አላ ብዚክሪላህ ተጥመኢኑል ቁሉብ። አላህን ስታስታውሱ ልባችሁ ትረጋጋለች፣ ሰላም ታገኛለች። ወላሂ የሰው ልጅ የፈለገ ነገር ይምጣ፣ የፈለገ ነገር ይሁን፣ ብር አያስደስታችሁ። አንዳንዴ ይመስላችኋል ጥሩ ምግብ ስትበሉ፣ ጥሩ ልብስ ስትለብሱ፣ ጥሩ መኪና ስትነዱ፣ ጥሩ ቤት ሲኖራችሁ ነው። አላህ ጥሩ መኪና የሰጠውን ጥሩ ስንት ሀብታም አለ ታውቃላችሁ? ይሄ ረመዳን እንዳልጾመ የሱካር በሽታ፣ ደም ግፊት፣ የተለያየ በሽታ እና አንቺን ግን አላህ ወፍቆሽ ረመዳንን ጾመሽ ለይለቱል ቀድር ከወፈቀሽ እድለኛ ነሽ። ወላሂ እድለኛ ነሽ፣ እድለኛ ነህ። ከዚህ በላይ ምን ትልቅ ስጦታ አለ? ወላሂ አላህ እኮ ወፍቆሽ ሙሉ ጤነኛ ሆነሽ ለዛውም ተሰደሽ ሰው ሀገር እየሰራሽ ሰው ቤት እየሰራሽ ጾምሽን ጾመሽ ለነሱ ያሁሉ ነገር ያሁን ሁሉ ፍጣር ሰርተሽ ይሄ ራሱ ይባላ ነው። በነገራችን ላይ ሰብረሽ ለዛ ሁሉ ሰው ፍጣር አዘጋጅተሽ ከበሉ በኋላ ለነሱ ራት አለ ማንሳት አለ። ያ እንደዛ እየደከመሽ ግን አላህ ስላዘዘኝ እንደፈለገ ቢሆንም አላህ ነው ጾሙን ያዘዘው። ገባችሁ? አላያችሁም እንዴ? እንደውም ነገ ቪዲዮ ሰራባችኋለሁ። የሆኑ ግብጾች በጣም ያናደዱኝ ወላሂ። ሰላት ላይ እንደዚህ እንትን ያሉ በረመዳን እንደዚህ እየቀለዱ ወላሂ በጣም ነው የተናደድኩት። በአረብኛ ነው እንደውም ቪዲዮ መሰራባቸው ነገር
በጣም አበዙ። እንኳን አላህ ቀልብ ይስጣቸው። በጣም ነው ያበዙት ግብጾች ወላሂ በጣም በጣም። አንድ ቪዲዮ አለ ወይ ደመሰስኩት፣ ወይኔ ደመሰስኩት መሰለኝ። ወላሂ በጣም ያናደዱኝ በጣም። 3 ሴቶች ናቸው ቆመው ሰላት እየሰገዱ እንደዚህ እያሾፉ ምናምን እየቀለሉ። እኔ እነሱን ሳይሆን ሙልጭ አርግቼ የምሰርባቸው ባላቸው ነው። እነዚህ ሴቶችን ያገቡ ነው። ገባችሁ? እንዴት ነው እኔ ሚስቴ ባለቤቴ እንደዚህ አይነት ነገር ስታረግ ዝም ምላት? እና ለማንኛውም ሀባይቢ አላህ ይጠብቃችሁ ባላችሁበት። አላህ እንግዲህ መልካም ስራችን ይቀበልልን። ሁሌም ምላችሁ የሰው ልጅ ምንጊዜም ደስታን የምትፈልጉ ወደ አላህ ተጠጉ። እመኑኝ እመኑኝ እመኑኝ። እኔ ብዙ ማውቃቸው ነጮች አሉ እና ሱብሃነላህ የሀብታም ልጆች የነበሩ ጥሩ ኑሮ ጥሩ መኪና ስንትና ስንት አይነት መጠጥ ይጦ ነበር ማታ እንቅልፋቸውን ለመተኛት። ስንት አይነት ድራግ ነበር የሚወስዱት። ዛሬ ግን አላህ እስልምናን ወፍቃቸው ያ ሁሉ ብራችን ያች ለዚች ደስታ ውስጣችንን ሰላም ለማግኘት ብለን ስንትና ስንት ብር ነው ያጠፋ ነው በመጠጥ በማይሆን ነገር በማይረም ነገር። ግን አላህ ደግሞ ያው እስልምናን ወፍቆን ደስታ ማለት ይሄ ነው። ወላሂ አንድ አለ ከኔ ጋር ጀርመን ነው። ወላሂ 5 ወቅቱን መስጂድ ነው የሚሰግደው። ታምኑኛላችሁ? 5 ወቅቱን መስጂድ ነው የሚሰግደው። አንድ ቀን ከመስጂድ ሂጂ አጥቼው አላቅም። እና ረመዳን ላይ ለኢማሙ በጣም አዝኖ እኔ አላህ እስልምና ወፍቆኝ እናትና አባቴስ ወንድሞቼስ ብሎ በጣም አዝኖ ለኢማሙ ዱዓ አርግልኝ እናትና አባቴ እንዲወፍቃቸው ብሎ በጣም ኢማሙ በጣም አዝኖ በጣም ይሄ ኬቭ የሚባል ልጅ በጣም ጥሩ ልጅ ነው እና እንደዚህ በጣም እያሰበ ነው ስለ እናትና ስለ አባቱ ምናምን ብሎ ወላሂ እላችኋለሁ ሰግዶ ቢያንስ ለ20 ለ30 ደቂቃ ዱዓ ያደርጋል ቁጭ ብሎ ከሰገደ በኋላ ወላሂ። እና የዛኔ እኔ ራሱ ተሰምቶኝ በጣም ዱዓ አርግቼለት እኔ አልዋሻችሁም በህልሜ አየሁ። በህልሜ እዛ መስጂድ ውስጥ ነው የተለያዩ ጀርመኖች እንደዚህ ገብተው እዛኛ መስጂድ ሲሰግዱ አየሁና ነገርኩት። አብሽር እና እንዲህ አይነት ህልም አይቻለሁ ትናንትና ተጨንቀህ ዱዓ ሲደረግልህ ነበር ምናምንና አዎ እናትና አባቴ በጣም ያሳስቡኛል አለ። እና አስባችሁታል? እውነቱ ነው። አላህ እሱን ወፍቆት አላህ ደግሞ ቤተሰቦቹን ይወፍቅለት ነው የምለው። ኢንሻአላህ አላህ ሂዳያ ይስጣቸው። እንደ እህታችን ሪም ሰላም አለይኩም። እንግዲህ እሷ ማሻአላህ አላህ እንግዲህ እስልምናን ወፍቋት ቤተሰቦቿንም እንግዲህ ወፍቋቸዋል ካልተሳሰትኩኝ። ሰላም አለይኩም ሪም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሙቤሊን አልሐምዱሊላህ። ተርፈሻል ከዝናብ ምናምን? ኢድ እንዴት ነው? ኢድ ቆንጆ ነበር አልሐምዱሊላህ። ነው ከዝናብ ተርፈሻል? ከጎርፍ ምናምን እንደነዚህ ምናምን? አረ ወላሂ ተርፍ ያለው የለም እኛ ጋር አልሐምዱሊላህ። ዋናው እሱ ነው። ኢድ ወላሂ ቆንጆ ነበር። ኢድ አንቺ ጋር እንዴት ነበር? እንዴት አሳለፍሽ? አሙቤ ኢድ እንዴት አሳለፍሽ? አረ ኮፒሊንግ አድርጎ ጀማ ሰሙን አግዟት። ኮፒሊንግ ሚያግዘ ሰሙ ብቻ ነው የምትታየኝ። ሰሙና ማን አለ ሌላ? ራህማ የላ አግዟቸው። ምን አልሽኝ ሪም? ኢድ ወላሂ አሪፍ ነበር። አንተ ጋር እንዴት ነበር? እኔ ጋር ኢድ አልሐምዱሊላህ በጣም ቆንጆ ነበር። ኢድ በጣም ደስ ይል ነበር አልሐምዱሊላህ። ትንሿ እህቴ መታ እኔ ጋር ዚያራ ነበረች እና ከእህቴ ጋር ነው ያሳልፍኩት። አንዲት እህት ነው ያለች። አይ ማሻአላ ማሻአላ። ይኸው እኛ ሁሉ እህቶች እኮ ነን ሙስሊም እንደዛ ይባላል። እሱማ ልክ ናችሁ። እሱማ ማሻአላ አለኝ አባቴ ማሻአላ 3 ሚስት ነው የነበረው። ከእናቴ አንድ ያለችኝ እንጂ ማሻአላ እህቱና ወንድሞች ሞልቶኛል። አብሽሪ ፋዘር 3 ነው ያገባው። ግን ከእናቴ ራሴ ማለት ከእናቴ ትክክለኛ እህቴ ከእናት ከአባቴም አንድ እህት ነው ያለችኝ ያልኩት ለዛ ነው እንጂ ማሻአላ እህቶችማ ሞልቶኛል። እኔ አልሐምዱሊላህ ወንድሞችም አንቺም እኔም እህቴ ነሽ። ሌሎቻችሁ ቅር እንዳይላችሁ ኢንሻአላህ ሁላችሁም እህቶቼ ናችሁ። ግን እኔ ታናሽ ያው ትንሿ እህቴ ያው ቀኔ እንደ ወንድማ ያው ሁለታችንም እንግዲህ
እሷ ታዛዝነኛለች። ምስኪን ናት በነገራችን ላይ ልክ እንደ እናቴ የዋህ ናትና በቃ ለራሷ አትልም። ሁሌ ለሰው እንደተጨነቀች ለቤተሰቦቿ ነውና አላህ ይጠብቃት። በእናቷ ወጣ ነው። ሙቤ ግን አንዴ የዋህ ስትል ማለት ነው እስልምናው እኮ ማለት ነው ወላሂ ሙቤ ሳትወድ ወላሂ በግድ ራሱ ማለት ነው የዋህ ያረጋሃል፣ ደግ ያረጋሃል፣ ለሰው ፍቅር እንድትሰጥ ያረጋሃል፣ አዛኝ ያረጋሃል፣ ሩህሩህ ያረጋሃል። እስልምና ወላሂ ብዙ አይነት ማዛዎች አሉ፣ ብዙ አይነት ደስታዎች አሉት ማለት የሆነ ውስጥ ሳትፈልግ በቃ የሆነ ውስጥ ሳትፈልግ የሆነ በቃ ደስ የሚለው ሰላም እንዲሰማ ያደርጋሃል እስልምና ማለት ነው። እንጃ ለእኔ የሚሰማኝ ስሜት ሁሉም ሙስሊም ወንድሞች ጋር አለ ብዬ ይላሉ። እንጃ እኔ ወላሂ ሙቤ የሆነ በቃ ውስጤ ከዚህ በፊት እንደዚህ አልነበረም እና ወአለይኩም ሰላም ወራህመቱላህ የሆነ እንዴት ነው የሆነ ነገር ሳይ በጣም ነው ማዝ ነው ማለት ነው። እና የሆነ በቃ ኖሮኝ ምን አለው ያ ሰው የሆነ ሰው አሁን የሆነ ቦታ ላይ በጣም አጎንብሶ ሲለምን ካየሁት ምን አለው ኖሮኝ የዛ ሰው ፊት ባልጠየቀ ባላየ እላለሁ ማለት ነው። ምን ታደርጊዋለሽ እንግዲህ ወላሂ ሙስሊም እንግዲህ ሲኖረው አይጨክርም። ለአንደኛ ነገር ለመሰለሽ ነቢያችን ሰለላሁ ዐለይሂ ወሰለም ምንድን ያስተማሩን ጎረቤትህ ተርቦ ካደረ አንተ ጀነት አትገባም ነው ያሉን። ጎረቤት ሲሉት ሙስሊም ክርስቲያን አለ ጎረቤት ነው። ጎረቤት እስከሆነ ድረስ አሁን ጎረቤት የመጣ ሙቢ እባክህን ዘይት የለኝም ብትል ሰጣታለሁ፣ ያለኝን ዘይት አይደል እንዴ የምትፈልገው ነገር ሰጣታለሁ። ገባሽ? ግዴታ ነው። ለምን? ያንስ ነቢዩ ስላስተማሩን። ደግሞ ለራስሽ ወደድሽው ለሌላው እስካልወደድሽ ድረስ ጀነት ደግሞ አትገቢም። ካለሽና አቅምሽ የሚችል ከሆነ ለሌላው ደግሞ ማገዝ ትልቅ ነገር ነው። ለመሰለሽ የሰው ልጅ በዚያ እንዴት ነው ሌላውን የተቸገረውን ስትረጂ አላህ ደግሞ ያንቺ የሆነ የቸገረች ነገር አለ። ያን ነገር አላህ ነው የሚያውቀው። አላህ ደግሞ እኔ እንግዲህ እችኛውን ነገር ቸግረኛለች አላህ የውስጤን ያውቃል። ይሄ ደግሞ ወንድሜ ይሄ ቸግሮታልና ለምንድን ነው ይሄን ነገር ማላደርግለት? አላህ ደግሞ ለእኔም ያግዘኛል፣ ነገ አላህ ይሰጣል፣ ፈጣሪ ይሰጣል ብለሽ ያን ነገር ከልብሽ በጥሩን እያካረግሽ አላህ ደግሞ ይሰጥሻል። በእውነት ልንገራችሁ፣ በእውነት ያን ነገር በውስጣችሁ አስባችሁ ለአላህ ብላችሁ አንድ ነገር ሰሩ፣ ለሰው ብላችሁ ሳይሆን ለፈጣሪ በቃ ይሄን ነገር ስሰራ እንደው በዚህ በስራ ይደሰተኛል ብላችኋን ነገር ስሩ። የሰው ልጅ ምንጊዜም የፈለገ ነገር ብታረጉለት ምንጊዜም የሰው ልጅ እናንተን እንግዲህ የፈለገ ብታረጉ ከማመስገን ይቅር የባሰ ምንም ነገር እንዳላረጋችሁለት ነው ስማችሁ የሚያነሳው ማለት ነው።